ጤና ይስጥልኝ አድማጮች፣ የዕለተ ረቡዕ ጥቅምት 26 ቀን 2018 ዓ.ም የዶቼ ቬሌ ሬዲዮ የቀጥታ ስርጭት ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሽ አብሬያችሁ ቆያለሁ። ለዓለም ዜናው ደግሞ ሸዋዬ ለገሰ ተዘጋጅታለች። በዜና መጽሔት አራት ጉዳዮችን እናስተነትናለን። በኪራሙ ወረዳ ታጣቂዎች ባደረሱት ጥቃት 4 ሰላማዊ ሰዎች ተገደሉ መባሉ፣ ከቁጥጥር ውጭ ሆኗል የተባለው የሱዳን ጦርነት፣ የጀርመን መራሄ መንግስት ለምን የሶሪያ ስደተኞችን ወደ አገራቸው እንዲመለሱ አሳሰቡ ይሰኛሉ ዘገባዎቹ። እንዲሁም በኒውዮርክ ምርጫ የግራ ክንፍ ፖለቲከኛ በከንቲባነት ማሸነፋቸውን በተመለከተም ቃለ መጠይቅ ይኖረናል። ሳምንታዊዎቹ ከኢኮኖሚው ዓለም እንዲሁም ሳይንስና ቴክኖሎጂ ዝግጅቶችም በተከታታይ ይደመጣሉ። አድማጮች፣ ስርጭታችን በሳተላይት ይተላለፋል። በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። ትራንስፖንደሩ MEH 01 ወይንም EAH 01 ነው። ፈልጉን። በኢንተርኔት DW አምሃሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም ልትከታተሉን ትችላላችሁ። በነገራችን ላይ DW አምሃሪክ የፌስቡክ፣ የቴሌግራም፣ የዋትስአፕ እንዲሁም የዩቲዩብ አድራሻችን ነው። ስርጭታችንን በቀጥታ መከታተል ይቻላል። እዚያም አስተናጋጃችሁ ማንተጋፍቶ ስለሽ ነኝ። ለዓለም ዜናው ሸዋዬ ለገሰ። መልካም ቆይታ። የDW ዜና እንደምናመሻችሁ። በቅድሚያም ዋና ዋና ዜናዎቹ የጀርመን ፍርድ ቤት በዛሬው ዕለት 10 ታማሚዎችን በመግደል ጥፋተኛ በተባለች ነርስ ላይ የዕድሜ ልክ እስራት ፈረደ። ግለሰቧ ሌሎች 27 ሰዎች ላይም የመግደል ሙከራ በማድረግ ጥፋተኛ ተብላለች። ፈረንሳይ ውስጥ በዛሬው ዕለት አንድ ግለሰብ በመኪና ሆን ብሎ በሰዎች ላይ ባደረሰው ጥቃት 9 ሰዎች ተጎዱ። ግለሰቡ በፖሊስ ቁጥጥር ስር ውሏል። የጋዛ ባለስልጣናት እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስከሬን መመለሷን አስታወቁ። ሐማስ ከ2 ሳምንት በፊት 20 ታጋቾችንና 21 አስከሬኖችን ለእስራኤል አስረክቧል። የታጋቾችም ሆነ የእስራኤል የአስከሬን መመላለሱ እርምጃ በአሜሪካ ፕሬዝዳንት ዶናልድ ትራምፕ አግባቢነት የተደረሰው ስምምነት አካል ነው። ስምምነቱ ግን ጥብቅ አይደለም በሚል ይተቻል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው የኒውክሌር የጦር መሳሪያ ሙከራ እንደምትጀምር ዛሬ አስታወቁ። ዜናው በዝርዝር። የጀርመን ፍርድ ቤት በዛሬው ዕለት 10 ታማሚዎችን በመግደል ጥፋተኛ በተባለች ነርስ ላይ የዕድሜ ልክ እስራት ፈረደ። ተከሳሿ የማይድን በሚባሉ ህመሞች የሚሰቃዩ ወገኖች በሚረዱበት የሕክምና ማዕከል ሰራተኛ ነበረች። ግለሰቧ ከገደለቻቸው በተጨማሪ 27 ሌሎች ታማሚዎች ላይም የመግደል ሙከራ በመፈጸም እንደተፈረደባት የፈረንሳይ የዜና ወኪል ዘገባ ያመለክታል። በጀርመን ኖርድ ራይን ቬስትፋለን ፌደራል ግዛት የአኸን ከተማ ፍርድ ቤት ዛሬ በዋለው ችሎት የ44 ዓመቷ ነርስ በቀረቡባት ክሶች በሙሉ ጥፋተኛ መሆኗን ይፋ አድርጓል። ድርጊቱ የተፈጸመውም ከጎርጎሮሳዊ 2023 እስከ 2024 ቩርዝለን ከተማ በሚገኝ ሆስፒታል ውስጥ መሆኑንም አመልክቷል። ፈረንሳይ ውስጥ በዛሬው ዕለት አንድ ግለሰብ በመኪና ሆን ብሎ በሰዎች ላይ ባደረሰው ጥቃት 9 ሰዎች ተጎዱ። ግለሰቡ በፈረንሳይዋ ኢልዶሌሮ ከተማ እግረኞችና ብስክሌተኞች በሚጓዙበት መንገድ ላይ መኪናውን በመንዳት ቢያንስ በ9 ሰዎች ላይ ጉዳት እንዳደረሰ የሀገር ውስጥ ሚኒስቴር ባለስልጣናት ገልጸዋል። የ35 ዓመቱ ተጠርጣሪ ወዲያው ተይዞ የታሰረ ሲሆን ድርጊቱን ሆን ብሎ መፈጸሙን አቃቤ ሕግ ተናግሯል። የፈረንሳይ ዜጋ የሆነው ተጠርጣሪ ፖሊስ በጽንፈኝነት ከሚጠረጥራቸው ዝርዝር ውስጥ አለመኖሩ በአልኮልም ምርመራ ቢሆን ነፃ መሆኑ የተረጋገጠ ሲሆን በወቅቱ ሲያዝም አላሁ አክበር ይል እንደነበር አመልክቷል። የከተማዋ ከንቲባ እንዲህ ያለው ድርጊት መደጋገሙን በመግለጽ አስቸኳይ የቀውስ ተከታታይ ቡድን ማቋቋማቸውን አስታውቀዋል።
የጋዛ ባለስልጣናት እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስከሬን መመለሷን አስታወቁ። የእስራኤል እርምጃ ከሐማስ ጋር በተደረሰው የተኩስ አቁምና እስረኞችን የመመላለስ ስምምነት መሰረት የተፈጸመ ነው። ዓለም አቀፉ የቀይ መስቀል ኮሚቴ እስካሁን ከእስራኤል በኩል 285 አስከሬን ወደ ጋዛ መላኩን ይገልጻል። የጋዛ የጤና ባለስልጣናት በበኩላቸው የሟቾቹን ማንነት መለየቱ ውስብስብ ችግር ማስከተሉን ያመለክታሉ። እስራኤል ስንት አስከሬን በቁጥጥሯ ስር እንደሚገኝም ሆነ እንዴት እንዳገኘችው የሰጠችው ዝርዝር ማብራሪያ የለም። ሐማስ ከ2 ሳምንታት በፊት 20 ታጋቾችን በህይወት ወደ እስራኤል የመለሰ ሲሆን 21 አስከሬኖችንም ማስረከቡ ተገልጿል። የታጋቾችም ሆነ የአስከሬን መመላለሱ እርምጃ በአሜሪካ ፕሬዝዳንት ዶናልድ ትራምፕ አግባቢነት የተደረሰው ስምምነት አካል ነው። ስምምነቱ ግን ጥብቅ አይደለም በሚል ይተቻል። የምታደምጡት የዶይቼ ቬለ ዲደብሊውን ዜና ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው የኒኩሌር የጦር መሳሪያ ሙከራ እንደምትጀምር ዛሬ አስታወቁ። ፑቲን ከዚህ ውሳኔ ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ሀገራቸው የኒኩሌር ሙከራ ትጀምራለች ማለታቸውን ተከትሎ እንደሆነ የአዣንስ ፍራንስ ፕሬስ ዘገባ ያመለክታል። ፑቲን በዛሬው ዕለት የጸጥታ ምክር ቤታቸውን መሰብሰባቸውን የተነገረው የሩሲያ የመከላከያና የውጭ ጉዳይ ሚኒስቴር መስሪያ ቤቶች እንዲሁም የጸጥታ አገልግሎት ተቋማት በጉዳዩ ላይ መረጃ እንዲያሰባስቡም ፑቲን ትዕዛዝ በመስጠት የኒኩሌር የጦር መሳሪያ ሙከራው መቼ እንደሚጀመር ሐሳብ እንዲያቀርቡ አሳስበዋል። የጀርመን ባለስልጣናት በኢንተርኔት ክሬዲት ካርድ የማጭበርበር ወንጀል የተጠረጠሩ 18 ሰዎችን ማሰራቸውን አስታወቁ። የዲጂታል ወንጀሉ በዓለም አቀፍ ደረጃ በትብብር የሚከናወን የገንዘብ ማጭበርበር ድርጊት ነው ተብሏል። በዚህ የማጭበርበር ወንጀልም ከ300 ሚሊዮን ዩሮ በላይ ለጉዳት መዳረጉን የፌዴራል ጀርመን የወንጀል ጉዳዮች ፖሊስ አስታውቋል። በድርጊቱም የ4 የጀርመን ትላልቅ ተቋማት ሰራተኞች ሳይቀሩ መሳተፋቸው እንደተደረሰበት የኮብለንዝ ከተማ አቃቤ ሕግ ገልጿል። የወንጀል ድርጊቱ ላለፉት 7 ዓመታት መከናወኑን ጉዳዩን አስመልክተው መግለጫ የሰጡት የኮብለንዝ አቃቤ ሕግ ቢሮ ኃላፊ ሃላርድ ክሩዘ ተናግረዋል። Unser heutiges Verfahren richtet sich, ich hatte schon erwähnt, gegen internationale ቀደም ብዬ እንደገለጽኩት የዛሬው ሂደት ቢያንስ በ7 ዓመታት ውስጥ የማጭበርበርና የገንዘብ ማሸጋገር ወንጀሎችን ፈጽመዋል ተብሎ በተጠረጠሩ ዓለም አቀፍ ንቁ አውታረ መረቦች ላይ ያተኮረ ነው። ሂደቱን ልዩ የሚያደርገው ትስስሮቹን በሙሉ ለመለየት እየሞከርን መሆኑ ነው። ግለሰቦች ላይ ብቻ ያተኮረ አይደለም። በዚህ ረገድ ተጠያቂነት ያለባቸው የጀርመን የክፍያ አገልግሎት አቅራቢዎች፣ ደላሎች የወንጀል ድርጊቱን እንደ አገልግሎት ቅናሽ አቅራቢዎች አስመስለው የሚያስተዋውቁ ብቻ ሳይሆኑ ገለልተኛ የስጋት ተከላካይ መስለው በትስስሩ የተሳተፉ ሁሉ በተሳትፎ ይጠረጠራሉ። አክለው እንደተናገሩትም 3 የማጭበርበር ትስስሮች ከጎርጎሮሳዊ 2016 እስከ 2021 ዓ.ም ድረስ በሐሰተኛ ድረገጾች አማካኝነት በክሬዲት ካርድ በሚፈጸም ግብይት ሂደት ወንጀል ክስ ቀርቦባቸዋል። በአብዛኛው የማጭበርበር ተግባሩ ከወሲብና ሰዎችን ለጾታ ግንኙነት የማገናኘት ስራ ላይ ከተሰማሩ ድረገጾች ጋር የተያያዘ መሆኑ ተገልጿል። የወንጀል መረቡ በጀርመን መራሽ ዓለም አቀፍ ምርመራና ክትትል ነው የተደረሰበት። በድርጊቱም ከ60 በላይ ሰዎች በጥርጣሬ ክትትል ሲደረግባቸው መቆየቱን ወንጀሉን የተከታተለው የፖሊስ ክፍል አመልክቷል። ኢራን ከ2 ዓመት በላይ ያሰረቻቸውን 2 የፈረንሳይ ዜጎች ለቀቀች። ባልና ሚስት የሆኑት 2 የፈረንሳይ ፕሮፌሰሮች በጎርጎሮሳዊ 2022 ነበር ወደ ኢራን በተጓዙበት አጋጣሚ ሰላዮች ናቸው በሚል የታሰሩት። ፈረንሳይም በበኩሏ በያዝነው ጎርጎሮሳዊ ዓመት መጀመሪያ አካባቢ አንዲት የኢራን ዜጋን ማሰሯ የሁለቱን ሀገራት ግንኙነት አቋርጦት ነበር። የእስራቱ ምክንያት ጸረ እስራኤል መልእክቶችን በማህበራዊ መገናኛ ብዙሃን በመለጠፍ ነው ተብሏል። ኢራን
ፈረንሳውያኑን መልቀቋን ተከትሎም የፈረንሳይ ባለስልጣናት ያሰሯትን ኢራናዊት ዛሬ መፍታታቸው ተዘግቧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኤክስ ገጻቸው ፈረንሳውያኑ ጥንዶች ከስር ተፈተው ቴሄራን ወደሚገኘው ኤምባሲያቸው መሄዳቸውን ገልጸዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የጀርመን ፍርድ ቤት በዛሬው ዕለት 10 ታማሚዎችን በመግደል ጥፋተኛ በተባለች ነርስ ላይ የዕድሜ ልክ እስራት ፈረደ። ግለሰቧ ሌሎች 27 ሰዎች ላይም የመግደል ሙከራ በማድረግ ጥፋተኛ ተብላለች። ፈረንሳይ ውስጥ በዛሬው ዕለት አንድ ግለሰብ በመኪና ሆን ብሎ በሰዎች ላይ ባደረሰው ጥቃት 9 ሰዎች ተጎዱ። ግለሰቡ በፖሊስ ቁጥጥር ስር ውሏል። የጋዛ ባለስልጣናት እስራኤል በዛሬው ዕለት የ15 ፍልስጤማውያንን አስክሬን መመለሷን አስታወቁ። ሐማስም ከ2 ሳምንታት በፊት 20 ታጋቾችንና 21 አስክሬኖችን ለእስራኤል አስረክቧል። የታጋቾችም ሆነ የአስክሬን መመላለሱ እርምጃ በአሜሪካ ፕሬዝዳንት ዶናልድ ትራምፕ አግባቢነት የተደረሰው ስምምነት አካል ነው። ስምምነቱ ግን ጥብቅ አይደለም በሚል ይተቻል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው የኒውክሌር የጦር መሳሪያ ሙከራ እንደምትጀምር ዛሬ አስታወቁ። ዜናው በዚሁ አበቃ። ዜናውን ሸዋዬ ለገሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር። የዜና መጽሔት ቀደም ሲል እንዳስተዋወቅ ነው በዜና መጽሔት ትንታኔያችን 3 ዘገባዎችን እናስተነትናለን። እንዲሁም አንድ ቃለ መጠይቅ ይኖረናል። በምስራቅ ወለጋ ዞን ኪረም ወረዳ በደረሰ የታጣቂዎች ጥቃት 4 ሰላማዊ ሰዎች መገደላቸው፣ ሌሎች 4 መቁሰላቸውንም ነዋሪዎች ተናግሯል። ነዋሪዎቹ እንዳሉት ከጥቃቱ በተጨማሪ ታጣቂዎቹ በርካታ የቁም እንስሳት ዘርፏል። ስለ ሁኔታው ለዶቼ ቬለ አስተያየታቸውን የሰጡ ነዋሪዎች የመንግስት የጸጥታ ኃይላት ሊከላከሉልን አልቻሉም ሲሉም ወቀሳ አሰምቷል። በጉዳዩ ላይ ከወረዳ እስከ ክልል ያሉ የመንግስት ባለስልጣናት ምላሽ ለማግኘት የተደረገው ጥረት ሳይሳካ ቀርቷል። ታምራት ዲንሳ ዝርዝሩን አዘጋጅቷል። በምስራቅ ወለጋ የኪረሙ ወረዳ ለዓመታት የዘለቀው የጸጥታ ስጋት ዛሬም መቋጫ እንዳላገኘ ነው የወረዳው ነዋሪዎች ለዶቼ ቬለ የገለጹት። ነዋሪዎቹ እንዳሉት በወረዳው የአባይ ሸለቆ አዋሳኝ በሆነችው የዋስቲ ቀበሌ በደረሰ የታጣቂዎች ጥቃት 4 ሰዎች ተገድለው 4 ቆስለዋል። ስማቸው እንዳይጠቀስ የጠየቁን የአካባቢው ነዋሪ ለዶቼ ቬለ እንዳሉት ህብረተሰቡ በራሱ ታጣቂዎችን እንዳይከላከል የመንግስት የጸጥታ ኃይሎች የቀበሌዋን ነዋሪ ትጥቅ አስፈትተው ወስደዋል ይላሉ። አልፈው ሄደው